ጋሽቀጭኑ ሰላም ነው? እዚህ ነህ እንዴ? ጋሽቀጭኑ ሰላም ነው? አረ እንዴት ነህ? ደህና ነህ? ሰላም ነው? አልተነሳሁልህም እንዴ? አረ ችግር የለም። ሰላም ነው? እንዴት ነህ? ምን እያረክ ነው? አረ ፀሐይዋን እየቀሰምኩ ቁጭ በል። እዚህ ምን እያረክ ነው? እዚህ ይሄንን እየጠበቅኩ። ምን ይሄ ሳር ሜዳው ምን ያንተ ነው እንዴ? ይሄው ከታይ ጀምሮ ይታያል። ይሄ በይው ከዛ ጀምሮ ይሄ ዙሪያውን ይዘህ እስከዚህ ድረስ እንዳለ ይሄ የኔ ነው ሙሉ። ወንድሜ ጋር ማን ነው የዛ አለ አንድ ተከራክሬ እኮ በስንት ጉድ ነው ያሸነፍኩት እንዴ? ጋሽቀጭን ይሄ ሁላ ንብረት አንተ ነው? ይሄ በቃ የማየው ምናምን ይሄ እንዳለ እንዴ? ሁላ ንብረት ይሄ ሁላ ባላባት ነው ማለት እኮ ነው። ይሄ ሁላ ሀብት እያለ ከዛ ለምንድን ነው ስራ እንዴት ነው አንተ ጋር? ስራ አሪፍ ነው ምንም አይል። ይሄ ሁላ ሀብት እያለ ነው ከዛ ልጆችን አረብ ሀገር በሰው ሀገር በረሃ እንዲቃጠሉ የምታረገው? ይሄ የእነሱ ደግሞ ሌላ ነው። አይ አንዱ ሸጥ አድርገህ ወይንም ይሄ እኮ ይሄ እኔ ነው። አንተ የምበላው ወጥና እኔ የምበላው ወጥ እንደ አንድ ሆነ አይሆንም። አይ ያው ልጅ ነህ መቼም ልጆች ናቸው እነሱ። አሁን ለሰው ሀገር ከሚንከራተቱ ምን ከሚሉ ከዚህ ይንከራተታሉ እየሰሩ አይደል? ገንዘብ እኮ ስንት ደክመው እኮ ነው እንትን የሚሉት። ስንት ቢደክመው እኔ ስንት ለፍቼው እነሱ ነው ያሳደግኳቸው። ያማልክ ማይሆን የተጠመዘዘ ወሬ ታወራለህ እዛ። አይ እንዴት ነው? እሺ አሁን ደህና ናቸው ወይ ስራ? እኔ ደህና ነኝ። እኔ ምን አለሁ እኔ ደህና ነኝ። እንዴት ናቸው እነሱ ምናምን ስራቸው ምናምን? ምኖቹ ልጆችህ አትደዋወሉም እንዴ? እንደዋወላለን እንጂ እየተላከ ብሩ ምንድነው? ጋሽቀጭን ነው የነሱ እየተላከ እና ቤት ምናምን ሰራህላቸው? ቤት ገና አልሰራሁም። ገና አሁን አንደኛይቱ ከሄደች 5 አመቷ እና አንደኛይቱ ደግሞ ከሄደች 2 አመቷ። ሁለት እኮ ነው የላኩት። ሁለት ልጅ ያቃቸው እንዴ? ቤት ስራ ብለው ነበር። አቡ ገንዘቡም ጠፋፋ። ረዳ እንዴ? ጋሽቀጭን ነው ገንዘቡም ጠፋፋ ማለት ምን እያረከው? ምን ገንዘቡ እንትን አሷሄድ የለው ማን ነው ምንድነው? ሶሄር የለም። ምን ብን ነው የሚለው። በቃ ገንዘቡ አይቆይም። በቃ እንዳለ ምን አሁን ይዘው ባለፈው 70 ሺህ ብር ላከች። አንድ ወር አልሞላውም አለቀ። ይሄው እነ ጋሽ ተሰማንና እነ ጋሽ ሙሄን ነው እኮ ይዤ እኮ የጋበዝኩት። ከዛ አንድ 8 ቀን እኔም ዝም ብዬ ውጭ አደርኩ። እንደ ጋሽቀጭን አሁን የልጆችን ገንዘብ እኮ እዛ ስንት ደክሞ የሚመጡት ይያጣ ደክሞ ይላል። አሁን ለአንዱ ጎረምሳ ልካ የምታስበላው ብር ነው እሱ ኖርማል ነው። አሁን ልጅ አንዱ 5 አመቷ አልከኛ። 5 አመቷ አሁን ስንት ነገር ጨርሳ አሁን መምጣት ታስባለች። እዚህ መጣ ኑሮዋን ቤተሰቦች መመስረት ቤቷን መመስረት እኮ የራሳቸው የእንቱን እኮ ነው የሚበሉት። ምግብማ ባለቤቶቹን ይባላሉ እዛው። ምግብማ እዛ ነው የሚበሉት። አሁን እነሱ መተው ማለት ነው። አንተ አሁን አትረዳም መሰለኝ። ምኑን የምረዳው? መተው እነዛ አሁን ቤት መስራት እዚህ ትዳር አግብተው ምናምን ልጅ ወልደው መኖር ይፈልጋሉ። አሁን አንተ ምን ከለከልኳቸው? ታዲያ ከኔው ጋር ምን ያገናኛል? ገንዘቡን አጠፋፋባቸው። አዛ እነሱ እኔ ገንዘቡን አባታቸው አይደል? አሁን ስንት ለፍቻለሁ እንዲያሳደግኳቸው አባታቸው። አሁን እኮ ከመጣች አሁን እዚህ እኮ ጭቅጭቅ ጸብ ምን ሁላ ልገቡት። አሁን የብዙ ቤተሰቦች ማለት ነው። ይኸው ለምሳሌ አሁን ጋሽቀጭን አንተ እየሰራ ያለው አሁን ብዙ ሴቶች ምናምን አረብ ሀገር ሂደው ማለት ነው ቤተሰቦቻቸውን ቤት ሰሩልን ምናምን እያሉ በእምነት እየላኩ እየበሉባቸው ሲመጡ እዚህ ግድያ እንደ ጸብ ምናምን በጣም እኔ እኮ አልደርስም። አሁን 5 አመት እንግዲህ እርግጥ ትክክል እኮ ነው። ያሰዳል አንዳንድ ጊዜ እኮ 5 አመት ብር ልካ አለ ነው እኮ ያልኳት። ደግሞ ግን ያስተዳድግ እኮ ዱርዬ አባት ስለሆንኩ እውነት እንደዛ እኮ ስለሆነ አሁን ከዛ ምንድነው ጋሽቀጭን አሁን የምትለው? እኔ ምን እላለሁ እንግዲህ ሌላ እናወራለን ብዬ ይሄን ወሬ አስከኝ ወሬ ቀይረህ ደህና ወሬ አውራኝ። አይ እንደዚህ ጥሩ አይደለም። እኔ ልመክርህም ፈልጌ ነው። ልምከርህ ጋሽቀጭን ነው። ምን ነው የምትመክረኝ? እንደዚህ ጥሩ አይደለም። የዚህኛይቱ የ2 አመቱ ስቺኛይቱ የ2 አመቷ እሷ የሆነ ሰው ጋር እያወራች ነው። ምን ሌሎቹ የጋሽ ሙሄ ልጅ ይኸው ገንዘቧን ልካ ለሆነ ጎረምሳ አስበልታ ይኸው ተንጋለለች እኮ ወይቦት እኔ እንኳን አባታን ገንዘቧን እንኳን በበላባት እዚህ ቤት መሬት እንኳን ሰጣታለሁ፣ ቆረጥ አድርጌ ሰጣታለሁ። ይሄ አንድ ነገር አይደል? ይሄ ራሱ ያው ለሌላ ለባዳ ከሚሉ ያው እኔ ቤተሰቡ በበላው እኔ አባቷ በበላው ማን ምንድነው አንተ ነው? እኔ አሁን አጣያቀም ምንም እያማረኝም አይደለም። ሌላ ወሬ አታወራም። እንደው ደህና ናችሁ ልጆቹ? ደህና ናችሁ? ስራ እየሰሩ ነው? ብር ይልካሉ? ምንድነው የምትፈልገው? በአግባቡ ብራቸውን ምንድነው ነው እኮ ነው አሁን ያልገባኝ። በአግባቡ ብር እኔማ ላወራህ የመጣሁት ሰላም ልበልህ ልሄድ ስለሆነ ወደ ውጪ ሰላም ብዬ ልሂድ ምናምን ነበር ያልኩት። አዎ ልሄድ ነው። እንዴት ነህ? ደህና ነኝ። ሰላም ነው? ምን ነው በሰላም ለስራ ምን ይደረግ? በቃ እዚህ እኮ ምንም እንትን አላለም። በቃ ልሄድ ነው። አረ ገንዘቡን በማለት ታስገባ ነው
እኔ በራሴው ነው የማስገባው። አካውንት አለኝ በእኔም ብታስገባስ? እውነቴን እኮ ሰራልኛለህ ቤት ባንተ ባስገባ ችግር አለ። አያቴ ነህ ብዬ ችግር አለ። እውነት ቦታ ሰራ አድርግና እሸጥልሃለሁ። ይሄንን ቦታ 13 ኪሎ ግራም ካሬ ሜትር እሸጥልሃለሁ። ከዚህ ጀምር የፈለከውን ቦታውን እንኳን ያስማማናል። እሺ እገዛለሁ። ቦታውን እሸጥልሃለሁ። ብቻ መግዛት ነው እና በቃ ጋሽቀጭኑ ልልህ የፈለኩትን በቃ እኔም ቻው ልሂድ በቃ። ግን የልጆቹን ብር ጋሽቀጭኑ እንደው አዳ ምን ላርገሽ? እኔ እኮ ምን ላርግ? ባንተም ምን ልስራበት ነው? ባለፈው ቤት ስራልኝ አለች። አዎ ብላኛለች። እኔ ጋር እኮ እንጂ አንቺው መርጠሽ ቤቱን የምትሰሪው አልኳት። እኔ ሰርቼው ደግሞ ቢጣመም ደግሞ ሌላ ነገር ነው አልኩኝ። ትክክል አይደለም። ትንሽ ዋጋ እኮ እናወራለን። ከኔ ጋር ታወራ ነበረ ትንሿና። ኧረ አዎ ትንሿ ልጅ ማለት ነው። ከኔ ጋር ታወራለችና ነግራኛለች። የትልቋን አባቷ በልቶባት በጣም አሁን ላይ ተጣልታችኋል እኮ ትልቋ ብዙም እየደወለች አይደለም። እኔ እኮ ገንዘቡን ከዚህ በኋላ ገንዘቡን አላጠፋም ግን ይቅርታ ጠይቄያታለሁ እኮ እኔ በእኔ ተጀመረ ብዙ ሰው እየበላባችሁ አይደል? እኔ ምን አንተ እንደ ትልቅ ሰው ለልጅ እኔ እኮ ሌላ ጎረምሳ ከምታስበላ ገንዘቡን እኔ ብበላው አይሻልም ወይ? ለምን ትበላዋለህ አንተ? ለምን አትሰራላትም እኮ ነው እኔ እያልኩ ያለሁት። ብትሰራ ነው የምሰራላት። ቤት ብትሰራላት ትንሿ ጋር እሺ፣ እንዴት ነው እያወራህ ነው? አይ ትንሿ ነው የነገረችኝ። ገንዘብ አልክም። አዎ ትንሿ ብላኛለች። ገንዘብ አልክም ለቤተሰብ ምናምን ብላለች። እራሴው መጥቼ በራሷ አካውንት ነው የምታስገባው። በራሷ አካውንት መጥቼ እሰራለሁ ብላለች እሷ። እኔ ማለት እንደው በፊት እኮ ህፃን ነበርክ። አሁን እንደው ወዝ ግጥም ማለት እንደው ከ2 ዓመት ወደዚህ ታውቀስ ግጥ እኔ ደስ ይለኛል እኮ አንተም ብታገባ እኮ ደስተኛ ነኝ። ግን እንዴ እኔ አያቴ ልጅ አይደለች እንዴ? የነማን ዘር ነህ አሁን አንተ? የኔ ልጅ ናት አሁን አንተን የምታወራ? እንደው ምን ችግር አለው ጋሽቀጭኑ? እኔ ጋር ብናወራ በአንድ አብሮ አደግነን፣ በአንድ ነው ያደግነው። አረ በአንድ ከብቶች ስንጠብቅ ምን ስንል ነው ያደግነው እኮ። እሺ ስታስጠላ። እሺ ሌላስ? ቆይ ምን አለች? ሌላስ ምንም አላለችኝም። ለኔ ገንዘብ ማልከው ለምንድን ነው አለች? ለአባትሽ ልካሻለሁ ይበላት ብለሃታል? ልካልሃለ የመጀመሪያውን ያ5 ወር ምናምን በእሱ አስገብቼ ነበረ። ይሄንን እሰራልሻለሁ ብሎኝ ምንም ሳይሰራልኝ ሲቀር ቀየርኩ አለች። በራሴው አረኩ አለች። እሺ ባንተ አካውንት ነው የሚገባው አሁን ብሩ? በኔ አይደለም። እንግዲህ በማን ነው የሚገባው? በራሷ እሱ ውጭ ሀገር አይደለ ያለው? እንዴት ይገባል? ንፍጣም ይሄን ማላቅ መሰልኩ የተተረከረክ። በቃ ብዙ ገንዘብ የማልክበት ምክንያት ምን? እሺ እንዴት ናችሁ? ሰላም? እሺ ሰላም ነው። ይሄ አሁን ያለፈው ሰውዬ አውቀዋለሁ። ጎረቤት ነው። የልጆቹን በልቶባቸዋል እኮ ብራቸው እና ከዛ ይሄ ጓደኛ ነው። ይሄ ጋር ነው እኮ የወንዱም ልጅ የሴቷንም ነው የበላው። ወንዱ ጋር እንዴት ነበሩ? ሊመታው ሊገድለው አልነበር የተባለው? ኧረ አሁን የልጅ ጉዳይ አሳሰበኝ። የእሷ ነገር አሳሰበኝ። ምንድነው የሚያሳስበኝ? አይ ጋሽቀጭኑ ብዙ ማናወራ ጅብ ጋር ታወራለች። ምንድነው አንተ ጋር ነው የምታወራው? ጭራሽ ተው እንጂ ጋሽቀጭኑ። በቃ ብዙ ወሬ እናብዛ። ቻው በቃ ልሂድ። እኔም በቃ ሰላም ልበልህ ብዬ ሰላም በለኝ ጋሽቀጭኑ። ሰላም በለኝ እና ልሂድ በቃ። ሰላም በለኝ ጋሽቀጭኑ። ጉዳይ መጨረሻ እንደው ይሄ መጨረሻ ይሄው ነው። በልጆች አትጠቀምት ብሎኝ የለ። እስቲ ዙሮ ገንዘቧን ያዝላት። አይ ትልቂቱ የምልከውን ከዚህ በኋላ ያለውን አስቀምጥላታለሁ። ቦታውን ቆርጬ ሰጣታለሁ። የትንሹቱ ነገር እንኳን አበቃላት። ምን ያበቃላት? ተረግማም ነበር ረግሚያታለሁ። እጅ ገብታለህ። ይሁንልህ። ለሰርጋችሁ ቻው በቃ። ቻው ሂድ፣ እዛው ወደዛው ሂድ። ደሞ ቻው ይላል።